አልፈው። አምላካችን እግዚአብሔር እስከ መጨረሻው ሰዓት በሕይወት ጠብቆ በምንማረው ትምህርት ሕይወት እንድናፈራ የእርሱ ቅዱስ ፈቃዱ ይሁን። በቀጣይነት የምናየው የሥርዓተ ቅዳሴን በተመለከተ ይሆናል። የቅዱስ ቁርባን ከዚህ ቀደም ተምረናል። ስለ ሥጋው ደሙ በደንብ በሰፊው ነው የተማርነው እና በቀጥታ የሚያያዘው ሥርዓተ ቅዳሴ ነው ከሥጋው ደሙ ጋር። ምክንያቱም የክርስቶስ አማናዊ ሥጋና አማናዊ ደም እውነተኛ ሥጋና እውነተኛ ደም አድርጎ የሚለውጥልን ጸሎት ሥርዓተ ቅዳሴ ነው ወይም ደግሞ ጸሎተ ቅዳሴ ነው እና ስለሱ ነው የምንነጋገረው። ቤተ ክርስቲያናችን ከፍ አድርጋ ቦታ ከምትሰጣቸው ወይም ከጸሎቶች ሁሉ የሚበልጠው ጸሎት ጸሎተ ቅዳሴ ነው። ከጸሎተ ቅዳሴ የሚበልጥ ጸሎት የለም እና የሁሉም አይነት አገልግሎት ማሳረጊያው ጸሎተ ቅዳሴ ነው እና ከሁሉም የከበረ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሰየምበት ራሱ መሥዋዕት ሆኖ የሚቀርብበት የሰው ልጆችን ሁሉ የሚያድንበት መላእክት መንበሩን ከበው የሚያመሰግኑበት የሚያገለግሉበት ሰማያዊው ሥርዓት ከምድሩ ጋር አንድ የሚሆንበት የሚተባበርበት ሥርዓት ወይም ጸሎተ ቅዳሴ ነው። አንድ የራሻ ኦርቶዶክስ ቤተክርስቲያን ፓትርያርክ አንድ ጋዜጠኛ ጥያቄ አቅርቦላቸው ነበረ። አሌክሲን ይባላሉ ፓትርያርኩ እና የቤተ ክርስቲያኖትን እስቲ ወይም በአጭሩ ግለጡልኝ ብሎ ሲጠይቃቸው በአጭሩ ሲገልጧት ቤተ ክርስቲያናቸውን ቅዳሴ የምትቀድስ ቤተ ክርስቲያን ሲሉ መልስ ሰጥተዋል። ቅዳሴ የምትቀድስ ቤተ ክርስቲያን፣ ይሄ ለእኛም ራሱ መልስ የሚሆን ነው። ለኦርቶዶክሳውያን በሙሉ በአሃት ቤተ ክርስቲያንም ያሉት ሁሉ በአንድነት ቅዳሴ በመቀደስ የክርስቶስን አማናዊ ሥጋና አማናዊ ደም ለምዕመናን ያቀብላሉ። ድህነትን በዛ መልኩ ይሰጣሉ ማለት ነው። ስለዚህ አሁን ኦርቶዶክሳዊት ቤተክርስቲያን ወይም የእናንተ የምትሄዱበት ቤተክርስቲያን ምንድን ነች ብላችሁ ብትጠየቁ በአጭሩ አንድ ሰው ንገረኝ ቢሏችሁ ቅዳሴ የምትቀድስ የሚል መልስ መስጠት ይቻላል እና እስካሁን ከተነሳባት ፈተና ብዙ አይነት መከራ ቤተክርስቲያናችን የዳነችው በቅዳሴዋ ነው። ሳትናወዝ ብዙ አይነት መከራ ሲመጣባት ያንን ሁሉ ተቋቁማ የቆየችው በዚህ ነው እና ይሄ ጸሎት ትልቅ ጸሎት ነው እና በተለምዶ ብዙዎቻችን ቅዳሴ ላስቀድስ እየሄድኩ ነው እንላለን። ግን እኛ ራሳችን እንደ ተመልካች ወይም ደግሞ በዛ ቦታ ላይ ተገኝቶ እንደሚያይ ሰው ሆነን የምንናገረው፣ ግን እንደዛ አይደለም። ቅዳሴ ላስቀድስ ነው ማለት ብቻ ሳይሆን ልሳተፍም ነው። ምክንያቱም ተሳትፎ አለው። ምዕመናን የራሳቸው ድርሻ አለ፣ ካህናት የራሳቸው ድርሻ አለ፣ ዲያቆናት የራሳቸው ድርሻ አለ። ሁሉም በተሳትፎ አንድ የሚሆንበት በጸሎቱ የሚተባበርበት የሁሉም ተሳትፎ ያለበት ጸሎት ነው ጸሎተ ቅዳሴ። ዝም ብለን ሄደን ብቻ አይተን ሰምተን የምንመጣው ብቻ አይደለም። ወይም ደግሞ በጣም እንደው እንዴት ድምፃቸው እንዴት ያምራል ወይም እንዴት ድምፁ እንዴት ያምራል ብለን አድንቀን የምንለያይበት ብቻ ሳይሆን በተመስጦ ሆነን ክርስቶስን አይተነው ከቤተልሔም አንስቶ እስከ ቀራንዮ ድረስ ያለውን የክርስቶስን ጉዞ በቅዳሴ ውስጥ እናየዋለን።
በኋላ በደንብ ወደ ውስጥ ስንገባ የምንመለከተው ነው። እንደ ዳራ እንዲሆነ እንደ መግቢያ እንዲሆነ እንድታውቁት ነው። ከቤተልሔም ክርስቶስ ከተወለደበት ቤተልሔም ራሱን መስዋዕት አድርጎ እስካቀረበበት ቀራንዮ ድረስ በአይነ ሕሊናችን እየተሳለ የምንሳተፍበት የምንባረክበት ጸሎት ነው ጸሎተ ቅዳሴ። ስለዚህ ስርዓተ ቅዳሴም ተብሎ ይጠራል እና ወደ ትምህርቱ ስንገባ ስርዓት የሚለው ቃል ሰርአ ወይም ሰራ ካለው የተገኘ የግዕዝ ቃል ነው። ብቻውን ስንተረጉመው ስርዓት ማለት ሕግ፣ ደንብ፣ አሰራር፣ መርሃ ግብር ማለት ነው። ይህንን አለቃ ኪዳነ ወልድ ክፍሌ የተባሉ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በተባለው መጽሐፋቸው ቅዳሴ የሚለውን ደግሞ ሲተረጉሙልን ቅዳሴ የሚለው ቃሉ መቀደስ፣ አቀዳደስ፣ ቅደሳ፣ ቡራኬ፣ ምስጋና፣ የቁርባን ጸሎት በማለት ይፈቱታል በገጽ 714 ላይ። ስለዚህ ሁለት ቃላት ናቸው፣ ጥምር ቃላት ናቸው። አንደኛው ስርዓት አለ፣ ከዛ ሁለተኛው ቅዳሴ ነው። በአንድ ላይ ስርዓተ ቅዳሴ የሚል ነው እና ቅዳሴ በተጨማሪ ቀደሰ፣ አመሰገነ፣ ለየ፣ ባረከ፣ አከበረ፣ አነጻ ማለት ነው። የግዕዝ ቃል ነው። ስሩ ቀደሰ የሚለው ነው። ቀደሰ ማለት አመሰገነ ማለት ነው። ለየ፣ ባረከ፣ አከበረ። ቅዳሴ ሲሆን ደግሞ ምስጋና ይሆናል ማለት ነው። ትርጉሙ በቀጥታ ምስጋና ይሆናል። የምስጋና ስርዓት፣ ስርዓተ ቅዳሴ የሚለው የምስጋና ስርዓት ማለት ነው እና ቅዳሴ የምንለው ጸሎተ ቁርባኑን ነው። የክርስቶስ ስጋና ደም ህብስቱ ወደ ክርስቶስ ስጋነት፣ ወይኑ ወደ ክርስቶስ ደምነት የሚቀየርበት ያ ስርዓት ስርዓተ ቅዳሴ ይባላል እና ቅዳሴ ከምስጢረ ቁርባን ጋር በቀጥታ የተያያዘ ሲሆን ለሌሎቹ ምስጢራትም የምስጢርነታቸው ማረጋገጫ ማህተም ነው። ቅድም እንዳልኩት ለምሳሌ አንድ ሰው በአብ በወልድ በመንፈስ ቅዱስ ስም ተጠምቆ የእግዚአብሔርን የጸጋ ልጅነት አግኝቶ ስጋ ወደሙ ተቀብሎ ነው፣ በስጋ ወደሙ ታትሞ ነው ልጅነቱን የሚያረጋግጠው ማለት ነው። አይታችሁ ከሆነ ጋብቻቸውን ሰዎች ሲፈጽሙ ጸሎተ ተክሊሉ ስርዓቱ ከደረሰ በኋላ ያ የሚጠናቀቀው የሚደመደመው በስጋው ደግሞ ሁሉም አይነት አገልግሎት ምስጢራቱን የምንፈጽማቸው ምስጢራት በሙሉ ክህነቱንም፣ ጥምቀቱንም፣ ቀንዲሉንም፣ ቁርባኑንም፣ ሜሮኑንም እነዚህን ሁሉ ምስጢራቱን የምንፈጽማቸው የመጨረሻው ማሰሪያው በስጋው ደግሞ ነው ማለት ነው። ስለዚህ ቀጥታ የተያያዘ ነው። የምስጢርነታቸው ማረጋገጫ ማህተሙ ስርዓተ ቅዳሴ፣ በስርዓተ ቅዳሴ ውስጥ የምናደርገው ስጋው ደግሞ የምንቀበለው ስጋው ደግሞ ነው እና ያለ ስጋው ደግሞ ምስጢራቱ በራሳቸው ምሉ አይደሉ ወይም ሊሆኑ አይችሉም ማለት ነው። አንድ ሕፃን ክርስትና ተነስቶ ሳይቆርብ ብሄድ ልጅነትን አያገኝም። ስለዚህ የክርስቶስን ስጋና ደም መቀበል አለበት ማለት ነው እና ስርዓቱ አስፈላጊነቱ ያንን መስዋዕት የምናከብርበት ቅዱሱን የክርስቶስን ስጋና ደም የምንቀበልበትን ትልቁን ምስጢር የምንሳተፈው በስርዓተ ቅዳሴ ወይም ደግሞ በጸሎተ ቅዳሴ ነው። በመንበረ ቁስጥንጥንያ በ395 ዓመተ ምህረት ተሹሞ የነበረው ታላቁ አባት ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የተጻፈውን ሲተረጉምልን ቅዱስ ዮሐንስ አፈወርቅ መተርጉም ነው። የቤተ ክርስቲያናችን ታላቅ አባት ነው። ያንን ክፍል ሲተረጉምልን ምንድን ያለው? መላእክት ከክብሩ ነጸብራቅ የተነሳ ያለ ፍርሃት ሊያዩት የማይቻላቸውንና የሚንቀጠቀጡለትን እኛ እንመገበዋለን።
ከክርስቶስ ሥጋ ጋርም አንድ አካል እንሆናለን ብሏል። ስለ ሥጋው ደግሞ ሲናገር ነው። በምንድን ነው የምንሆነው? በቅዳሴ ማለት ነው። የክርስቶስን ሥጋና ደም መላእክት እንዲነኩ አልተፈቀደላቸውም። የሰው ልጆች ግን ተፈቅዶላቸዋል እንዲቀበሉትም። ይህ ታላቅ ምስጢር የሚፈጸምበት አገልግሎት ከልዑል እግዚአብሔር ለሰው ልጆች የተሰጠ የፍቅር ስጦታ ነው። የፍቅር ስጦታ ነው። ስለሆነም ቅዳሴ የክርስቶስን ሕማም ሞትና ትንሣኤ እያሰብን እግዚአብሔር አብ በአንድ ልጁ በጌታችን በኢየሱስ ክርስቶስ ሞት ላሳየን ዘላለማዊ ፍቅር ምስጋና የምናቀርብበት አምልኮ ነው ወይም የአምልኮ ስርዓት ነው። ስለዚህ በቅዳሴ ውስጥ ቅድም እንዳልኩት ገና ከቤተልሔም አንስቶ የክርስቶስን መወለድ በዓይነ ሕሊናችን እየሳልን ህብስቱን በመሶበ ወርቅ ወይኑን በጽዋ አድርገው ካህናቱ ከቤተልሔም ወደ ቀራንዮ ወደ ቤተ መቅደስ ይመጣሉ። ያ ምስጢር አለው፣ ብዙ ነው። ወደኋላ ስንገባ እናይበታለን። እና ያን ልደቱን እናስባለን፣ ሕማሙን እናስባለን፣ ሞቱን፣ ትንሣኤውን፣ ሂዶ ማስተማሩን፣ እያንዳንዱን ክርስቶስ በዚህ ምድር ያደረጋቸውን እያንዳንዱን ስርዓቶች ሁሉ በቅዳሴው ላይ እንመለከታለን። ስለዚህ ይሄ ዘላለማዊ ፍቅሩን እያሰብን የምናቀርበው ምስጋና ነው ማለት ነው። የአምልኮ ስርዓት ነው። ምን አይነት መገለጫዎች ባህሪያት አሉት ቅዳሴ? የቅዳሴ መገለጫ ባህሪያት የሚባሉት አንደኛው ቅዳሴ የአዲስ ኪዳን መስዋዕት የሚቀርብበት አብይ ስርዓተ አምልኮ ነው። ከዚህ ቀደም ስለ ሥጋው ደሙ ስንነጋገር በሐዲስ ኪዳን በብሉዩ የነበረውን መስዋዕት ሽሮ የእንስሳቱን መስዋዕት ሽሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና አዲስ መስዋዕት ራሱን መስዋዕት አድርጎ አቅርቦ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የክርስቶስን ሥጋና ደም የተቀበለ ብቻ የዘላለም ሕይወትን እንደሚያገኝ ያስተማረበት ነው። እና ይሄ መስዋዕት ወይም ይሄ ቁርባን ወይም ይሄ ስጦታ የሚገኘው በዚህ አብይ ስርዓት አምልኮ በሆነው በቅዳሴ ነው። ሌላው የክርስቶስ ቅዳሴ የክርስቶስን የማዳን ስራ እውን የሚያደርግልን የምስጋና አገልግሎት ነው። ቅድም እንዳልኩት ማለት ነው። የማዳኑን ስራ እናይበታለን። እንዴት ነው የሰው ልጆችን ያዳነው? ቅዱስ ዮሐንስ አፈወርቅ እንደሚናገረው እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይረቃል ነው ያለው። ስለዚህ የሰው ልጆችን ለማዳን ወደ ክብራቸው ለመመለስ እግዚአብሔር ከሰማይ ሰማያት ወርዷል። ከእመቤታችን ከቅድስት ድንግል ማርያም ተወልዷል። በከብቶች በረት በቤተልሔም በግርግም ውስጥ ተወልዷል። ያንን ሁሉ በዓይነ ሕሊናችን እንድናይ የሚያደርገን ያደረገውን የማዳን ስራ ጉዞውን፣ ትምህርቱን፣ ወደ መስቀል ላይ መውጣቱን እነዛን ሁሉ የምንቃኝበት የምናስተውልበት የክርስቶስን ማዳን የምናይበት የምስጋና አገልግሎት ነው ቅዳሴ። ሌላው ቅዳሴ በምድር ላይ ያለ ሰማያዊ አገልግሎት ነው። ሰማያዊ አገልግሎት ነው በምድር ላይ ያለ። ከምድር ያለችዋ ቤተ ክርስቲያን ከሰማይ ካለችዋ ቤተ ክርስቲያን ጋር ህብረት የምታደርግበት አንድ ሆነን እግዚአብሔርን የምናመልክበት ነው። አስተውላችሁ ከሆነ ልክ አሃዱ አብ ሊባል ሲል ካህኑ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ሚመጠን ግርምት ዛቲ ዕለት ወዕፅብት ዛቲ ሰዓት፣ ይቺ ቀን ምን ያህል የምታስፈራ ናት፣ ይቺ ሰዓት ምን ያህል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ራሱን መስዋዕት አድርጎ የሚያቀርብባት እያሉ አባቶቻችን ቅዳሴውን ክፍል ሁለት ቅዳሴን በኋላ እናየዋለን። በክፍል በክፍል ስለምናየው ወደ ቅዳሴው ሲገቡ የሚናገሩታልና
አስፈሪ እንደሆነ እግዚአብሔር ራሱ መስዋዕት ሆኖ ቅዱስ ጳውሎስ በሮሜ መልእክቱ ላይ እንደተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕት፣ ራሱ ሰዊ፣ ራሱ ተቀባይ ሆኖ ተሰይሞ የሚቀርብበት ስለሆነ ያ ሰማያዊው ስርዓት መላእክት የሚያደርጉትን ምስጋና፣ አምልኮ፣ ቅዳሴ በምድር ደግሞ የሰዎች ልጆች የሚያደርጉት ወይም በምድር ያለ ሰማያዊ አገልግሎት ነው ቅዳሴ። ባህሪያቶቹን እንድታስተውሉ ነው። እና ሌላው ቅዳሴ የሰማያዊ አምልኮ ነጸብራቅ ነው። በሰማይ ያለው በእግዚአብሔር መንበር መላእክት በዚህ መልኩ ነው የሚያገለግሉት የሚለውን ያንን ነጸብራቅ የምናየው በዚህ በምድር ባለው አገልግሎት ነው። በራእይ መጽሐፍም እንደተገለጠው በሌሎቹ መጻሕፍት እንደተገለጸው በሰማይ መላእክት እግዚአብሔርን ያለ እረፍት ቅዱስ ቅዱስ እያሉ እንደሚያመሰግኑት፣ እነሆ በምድር ደግሞ የሰው ልጆች በሱ ያመኑ የተጠመቁ ደግሞ በምድር ያለውን የሰው ልጅ የመላእክትን ምግብ ተመገበ እንደተባለው ሁሉ የመላእክትን ምስጋና የምንሳተፍበት ሰማያዊ አምልኮ የምናየው በምድር ባለው በቅዳሴ አገልግሎት ነው። ሌላው የቅዳሴ መገለጫ ባህሪ በደስታና በሐሴት የሚከናወን አምልኮ ነው። ፍጹም የሆነ ፍቅር ያለበት፣ መገዛት ያለበት፣ መታዘዝ ያለበት፣ መስገድ፣ ይቅር ማለት፣ ሰላምታ መስጠት፣ ማመስገን፣ እነዚህ ሁሉ ደስታና ሐሴት የምናደርግበት ፍጹም ከእግዚአብሔር ጋር የምንገናኝበት አምልኳችንን የምንፈጽምበት ስርዓት ነው ስርዓተ ቅዳሴ። ስርዓት ለምን ያስፈልጋል? ስርዓት ለምን ያስፈልጋል? የስርዓት አስፈላጊነት እንግዲህ እንኳን የእግዚአብሔር ቤት ይቅርና የእኛ እንኳን የደካሞቹ የሰው ቤት እንኳን ስርዓት አለው። እያንዳንዳችን በቤታችን ውስጥ ስርዓት አለን፣ ህግ አለን፣ የቤታችን ህግ አለ እና የእግዚአብሔር ቤት ደግሞ የከበረ ስለሆነ የስርዓት ሁሉ መገኛ ስለሆነ እግዚአብሔር ስርዓት ያስፈልገዋል። ለዛ ነው ስርዓተ ቅዳሴ፣ ስርዓተ ጸሎት። ቤተ ክርስቲያን በስርዓት የምትመራ ናት። እንደዚሁ ያለ ስርዓት ተርታ በሆነ ነገር የምትሄድ አይደለችም እና ቅዱስ ጳውሎስ በመንፈስ ለወለደው ልጁ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቤቱ የእግዚአብሔር ማደሪያ ስለሆነ የስርዓት አስፈላጊነት አለው። በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ይላል። ይሄ በጣም በጣም ወሳኝ ነገር ነው። የእግዚአብሔር ቤት ምን አይነት ስርዓት እንደሚያስፈልገው ካለማወቅ ብዙ ሰው በድፍረት ኃጢአትን ሊሰራ ይችላል። ስለዚህ እግዚአብሔር ቤቱን ልናከብርበት ይገባል። የእግዚአብሔር ቤት ተብሎ ነው የተጠቀሰው። በእግዚአብሔር ቤት፣ በሰው ቤት አይደለም። በእግዚአብሔር ቤት፣ በእግዚአብሔር ማደሪያ፣ በእግዚአብሔር መገኛ እንዴት መኖር እንደሚገባ መውጣት፣ መግባት፣ ማገልገል፣ ኑሮህን ታውቅ ዘንድ እጽፍልሃለሁ ብሎ ለልጁ ለጢሞቴዎስ ቅዱስ ጳውሎስ ሲነግረው እንመለከታለን። እና ሕግ ያስፈልገዋል ማለት ነው። ሕጉ አስፈላጊ ነው። የስርዓቱ አስፈላጊነት ቤቱ ማደሪያው የእግዚአብሔር ስለሆነ ነው። እንደ ገዛ ፈቃዳችን አንሄድም ማለት ነው። ስለዚህ አሁን ቅዳሴ ሳይገባ ቀድሞ መድረስ ያስፈልጋል። አንድ ሰው የሚቆርብ ሰው ቅዳሴ ሳይገባ ቀድሞ መድረስ ይኖርበታል። ጫማውን ማውለቅ አለበት። ስርዓቱን ሁሉ የቤተ ክርስቲያን ስርዓት መጠበቅ አለበት። ነጠላ መልበስ አለበት። ወንዱ በወንድ ሴቱ በሴት እነዚህ ሁሉ ስርዓቶች ሁሉ በአግባብ በስርዓት መደረግ ይኖርባቸዋል። ለምን? ቤቱ ማደሪያው የእግዚአብሔር ስለሆነ። ይህንን ነው ቅዱስ ጳውሎስ የሚነግረን እና ሌላም ቦታ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ
ሁሉን በአገባብና በስርዓት አድርጉ ይላል። ሁሉን በአገባብና በስርዓት አድርጉ። ሁሉም በስርዓት ነው የሚሆነው። ያለ ስርዓት የሚሆን ነገር የለም። ስለዚህ የስርዓቱ አስፈላጊነት መጽሐፍ ቅዱሳዊ ነው ማለት ነው። ሌላም ቦታ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ወንድሞች ሆይ ከእኛ እንደተቀበልነው ወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዝዛችኋለን፣ እንለምናችኋለን ይላል እና እናዛችኋለን፣ ይቅርታ እናዛችኋለን በጌታችን በኢየሱስ ክርስቶስ ስም። ስለዚህ ያለ ስርዓት ከሚሄድ ወንድም ትለዩ ዘንድ በስርዓት በሕግ መሄድ ያስፈልጋል ማለት ነው እና ስርዓተ ቤተ ክርስቲያን ተነካ ብለው አባቶች ተበሳጭተው ተቆጥተው ሲናገሩ አንዳንዴ እንደው ምን ያካብዳሉ? አሁን ምን ይሆናል? አሁን እንደዚህ ቢሆን ምን ችግር አለው? ሰው ያለ ነጠላ ሄዶ ቢያስቀድስ ምን ችግር አለው? ያለ ነጠላ ሄዶ ቢቆርብ ምን ችግር አለው? ጫማውን ባያወልቅ ምን ችግር አለው? እያለን በድፍረት መናገር የለብንም። ለምን? ቤቱ የእግዚአብሔር ማደሪያ ስለሆነ። ሙሴን እንኳን በዛ በበረሃ ላይ የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ ላይ አውልቅ ብሎታል። የተቀደሰ ቦታ ነው፣ የእግዚአብሔር ማደሪያ ነው፣ ቤተ መቅደስ ነው። ስለዚህ የእግዚአብሔር ማደሪያ ስርዓት ይፈልጋልና በስርዓት የተሰራውን የታጠረውን አጥር አለማፍረስ፣ ሕጉን ማክበር ያስፈልጋል ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 14 ቁጥር 1-5 ላይ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውስ ተራራ ማን ይኖራል? በማለት ጥያቄ ይጠይቃል። ራሱ ጠይቆ ራሱ ደግሞ ይመልሳል እና ተራራው የሚለው መቅደሱን ነው። ወደ ተቀደሰው ተራራ የሚወጡ ሰዎች ምን አይነት ሕይወት ያላቸው ሊሆን እንደሚገባ ሲገልጥ በአንደበቱ የማይሸነግል፣ በባልንጀራው ላይ ክፋትን የማያደርግ፣ በንጹሕ ላይ መማለጃን የማይቀበል በማለት የጠቀሳቸው ጥቂቶቹ ናቸው። ለዚህ እግዚአብሔር ማደሪያ የተቀደሰ ተራራ ነው፣ የእግዚአብሔር ቤት ነው። ስለዚህ ስርዓት ያስፈልገዋል ማለት ነው። ስርዓተ ቅዳሴ በስርዓት የሚደረግ ቤተክርስቲያናችን በሰራችልን ስርዓት የምናከናውን፣ ስርዓቱን ደግሞ ጠብቀን የምናደርግ። ስገዱ ሲባል መስገድ ያስፈልጋል፣ ስርዓት ነው። አይ እኔ አልሰግድም ማለት አይቻልም። ወደ ምስራቅ ተመልከቱ ይላል። በተለይ ዲያቆናት ብዙዎቹ ትእዛዞች ናቸው የሚሰጡ። ስገዱ፣ ተንስኡ ለጸሎት ተነሱ፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ፣ እንደዚህ እያሉ የሚያዙን ትእዛዛት አሉ እና ያ ስርዓት ሁሉ መጠበቅ መከበር አለበት እና ቤቱ የእግዚአብሔር ማደሪያ ስለሆነ፣ ስለዚህ የስርዓት አስፈላጊነቱ በዚህ የተነሳ ነው። እንለፍ። ምንድን ነው የስርዓተ ቅዳሴ ዓላማ? ለምን አስፈለገ? ዓላማው ምንድን ነው? ሁለት ነጥቦች እንመለከታለን። አንደኛው የስርዓተ ቅዳሴ ዓላማ የዘላለም ሕይወትን የሚያሳትፈውን የሐዲሱን ኪዳን መስዋዕት የሚቀርብበት ነው ወይም የምንቀበልበት ነው። ይሄ ከዚህ ቀደም እንደተማርነው የክርስቶስ ሥጋና ደም የዘላለም ሕይወትን ይሰጣል፣ ስርየተ ኃጢአትን ይሰጣል፣ ክብርን ያድላል፣ ከጎሰቆለው ማንነታችን ወደ ከበረው ማንነት፣ ወደ ቀደመው ማንነት፣ ወደ እግዚአብሔር የጸጋ ልጅነት ይመልሰናል። ስለዚህ የቅዳሴ ዓላማ ይህንን ክቡሩን የክርስቶስን ሥጋና ደም እንቀበልበታለን ማለት ነው። ያንን ለማድረግ ተርታው ወይም ተራው ህብስት ወደ አማናዊ ወደ እውነተኛ የክርስቶስ ሥጋ፣ ወይኑ ደግሞ ወደ ክርስቶስ ደም የሚቀየረው በዚህ ጸሎት ነው። ስለዚህ ዓላማው ጸሎቱ
እ፣ በዚህ የተነሳ ነው ማለት ነው። እና ይሄ በጣም የከበረ ጸሎት ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰራዬ ካህን ሆኖ የሚሰየምበት ካህኑ የክርስቶስ ምሳሌ ነው የሚሆነው። ዋናው ካህን የክርስቶስ ምሳሌ ሆኖ ነው የሚቀርበው በዛን ዕለት። ስለዚህ ያ ህብስት ወደ እውነተኛ ወደ ክርስቶስ ሥጋና ደም ይቀየራል። ያም ወይን ወደ ክርስቶስ ደምነት ይቀየራል። በምን? በቅዳሴ ጸሎት፣ በስርዓተ ቅዳሴ ጸሎት። ስለዚህ የቅዳሴ ዓላማ ዋናው ህብስቱን ወደ ሥጋው ወይኑን ወደ ደሙ ለመቀየር የዘላለም ሕይወትን ለመሳተፍ። ሁለተኛው ከደቀ መዛሙርቱ ጋር እንዳንዱ ሆነን ከሊቀ ካህናቱ ከኢየሱስ ክርስቶስ ተቀብለን የምንመገብበት ነው። ቅድም እንዳልኩት የክርስቶስ ምሳሌ ነው ብለናል ያ ካህን፣ ቀዳሹ ካህን። ስለዚህ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የሚያነብልን ሰው ካለ በደንብ ለማብራራትም ስለሚያመች የማቴዎስ ወንጌል ምዕራፍ 26 ቁጥር 26ን የሚያነብልን ካለ እኔ ላንብብ። አባታችን እሺ፣ ክንፈ ሚካኤል እሺ፣ ክንፈ ሚካኤል ማቴዎስ 26 26 አይደል? አዎ፣ እሺ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። በቃ እሺ፣ ቃሌት ያሰማልን። አሜን። እንግዲህ ተመልከቱ፣ ቅዳሴው ዓላማው ይሄ ነው ማለት ነው። መጀመሪያ ህብስቱን አነሳና ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ አለና ይህ ሥጋዬ ነው አለ። መጀመሪያ እኮ ህብስቱን አነሳ ነው የሚለው። ህብስቱን አነሳ፣ ከዛ ባረከው፣ አመሰገነ፣ ቀደሰ። ቅዳሴ የሚለውን ቅድም ተርጉመናል። ቀደሰ ማለት አመሰገነ ማለት ነው። ቅዳሴ ማለት ምስጋና ነው። ባረከ፣ ከዛ ተለወጠ ማለት ነው። ያ ህብስት ከዛ በኋላ ህብስት አይደለም፣ እንካችሁ ይሄ ሥጋዬ ነው አለ። ተለወጠ ማለት ነው። ከዛ ጽዋውን ደግሞ አነሳ። ጽዋ ውስጥ ወይን ነው ያለው። ያንንም ጽዋ አንስቶ አመሰገነ፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው። ይሄ ጽዋው ወይን ነው አይደለም ያለው። ስለዚህ ተለወጠ ማለት ነው። ቅዳሴው ህብስቱን ወደ እውነተኛው ወደ ክርስቶስ ሥጋ ደም የሚቀይር ነው ማለት ነው። እና እኛም ከክርስቶስ ልክ ደቀ መዛሙርቱ እንደተቀበሉ ቅድም የሰማያዊው ስርዓት የሰማያዊ አገልግሎት ነጸብራቅ ነው፣ ወይም በምድር ያለው በሰማይ ያለው አገልግሎት በምድር ካለው ጋር ተመሳሳይ ነው እንዳልነው ሁሉ ይሄ ቅዳሴ ሰዓቱ ሁሉ ተቀይሮ ነገሮች ሁሉ ተቀይረው እኛም እንደ ደቀ መዛሙርቱ ከደቀ መዛሙርቶቹ እንዳንዱ ሆነን ከክርስቶስ ሥጋውን የምንቀበልበት ደሙን የምንቀበልበት ምስጢር ነው። ስለዚህ የቅዳሴው ዓላማ የዘላለም ሕይወት ማግኘት ነው። ከደቀ መዛሙርቱ ደግሞ እንዳንዱ ሆነን እንደ ጴጥሮስ እንደ ዮሐንስ አያድርገውና እኮ ያው ይሁዳም እኮ ተቀብሎ ነበረ፣ ጌታውን ሸጠ እንጂ ካደ እንጂ። እሱም ከነሱ ጋር አብሮ ተቀብሎ ነበረ፣ ቆርቦ ነበረ። ዛሬ ብዙ ሰዎች ወደ ሥጋው ደግሞ ይቀርባሉ፣ መልሰው ይክዳሉ። እንደ ይሁዳ ወደኋላ የሚሄዱ ሰዎች አሉ። ከዚህ እግዚአብሔር ሁላችንን ይጠብቃል። እና ከክርስቶስ ነው የምንቀበለው ማለት ነው። ካህኑ የክርስቶስ ምሳሌ ነው ብለናል። በቅዳሴው በምስጋናው በስርዓቱ ህብስቱ ወደ ሥጋው ይቀየራል፣ ወይኑ ወደ ደም ይቀየራል። ይሄ ምስጢር ነው። ምስጢረ ቁርባን ምስጢር ያሰኘውም ለዚህ ነው።
በሚታይ አገልግሎት የማይታይ ጸጋ እግዚአብሔር እናገኛለን። ነፍስ የተለየው መለኮት የተዋሃደውን የክርስቶስን ሥጋና ደም እንቀበላለን ማለት ነው። ስለዚህ የቅዳሴው ዋናው ዓላማ ይሄ ነው። ስለዚህ ይሄ የከበረ ጸሎት ተአምር የሚደረግበት፣ አሁን ከዚህ የበለጠ ተአምር አለ? እውነት ለመናገር ከዚህ የበለጠ እኮ ተአምር የለም። በዚህ ሰው መደነቅ አለበት። ምክንያቱም ህብስቱ የሚታይ ተራው ህብስት ወደ ክርስቶስ ሥጋና ደም ይቀየራል። ቤተ ክርስቲያን በየቀኑ ይሄንን ተአምር ታደርጋለች። በየቀኑ ቅዳሴ በተቀደሰ ቁጥር የክርስቶስን ሥጋና ደም ታቀብላለች። ይሄንን ተአምር ትፈጽማለች። ወይኑን ወደ ደም፣ ህብስቱን ወደ ክርስቶስ ሥጋ ደም ታደርጋለች። እና ይሄ ተአምር በየጊዜው ቅዳሴ በተቀደሰ ቁጥር ይፈጸማል ማለት ነው። አሁን እቺ ቤተ ክርስቲያን ክርስቶስን አትሰብክም ማለት በራሱ ኃጢአት ነው በእውነት እንዲህ ብሎ መናገር። ምክንያቱም ከዚህ የበለጠ እንዴት ነው ልትሰብክስ የምትችለው? ልትናገርስ ልትገልጥስ የምትችለው? አዳኝነቱን በዚህ ልክ ነው የምታሳየው ማለት ነው። ከቤተልሔም አንስታ እስከ ቀራንዮ ድረስ ያለውን ጉዞ አሳይታን መጨረሻ ላይ ደግሞ አትለቀን። በሥጋ ወደሙ ታትመን ልክ እንደ ደቀ መዛሙርቱ እንዳንዱ ሆነን ከክርስቶስ ተቀብለን ሥጋውን ደሙን ተቀብለን እንሄዳለን ማለት ነው። ስርየተ ኃጢአት እናገኛለን። እና ይሄ አጠቃላይ የቅዳሴ የሥርዓተ ቅዳሴ ዓላማ ነው። እና ጸሎቱ በጣም የከበረ ጸሎት ነው። ስለዚህ ትኩረት ስጡት። በቅዳሴው ላይ መንቀዥቀዥ፣ ማርፈድ፣ ሐሳብን መሰራረቅ፣ መነሳት፣ መቀመጥ፣ ስልክ መነካካት፣ ማውራት እነዚህ ፈጽሞ የተከለከሉ ናቸው የሚባለው ራሱ ክርስቶስ የሚሰየምበት ስለሆነ መላእክት የሚረቡበት ስለሆነ እና ሕሊናችሁን ሁሉ ሰብስቡ፣ በሰማይ ሕሊናችሁ በሰማይ ይሁን፣ ልባችሁ በሰማይ ይሁን፣ ሐሳባችሁን ተዉ፣ ከወንድሙ ጋር የተጣላ ይተውለት፣ አምላካችን ሆይ እንደ ቸርነት ይሁን እንደ በደላችን አይሁን እያለን ከእግዚአብሔር ጋር በቀጥታ የሚያገናኘን ታይም ሁሉ ተቀይሮ ሰማያዊው ምድራዊው እኩል የሚሆንበት አብረን የምንቀደስበት የምንባረክበት እግዚአብሔርን በገሃድ የምናገኝበት ሥጋውን የምንበላበት ደሙን የምንጠጣበት ተአምር የሚደረግበት የቅዳሴ ስርዓት ነውና ለዛ በጣም ጥንቃቄ፣ ስርዓቱን ማክበር በኋላ በደንብ የገባን ስንሄድ እናየዋለን ምን አይነት ዝግጅት እንዳለው እንዴት እንደሆነ እነዚህን ሁሉ እንመለከታለን እና የከበረ ጸሎት መሆኑን መረዳት ያስፈልጋል። ይህንን እናይና ምናልባት ሰዓት እንዳይወስድብን በቀጣይ ጊዜ ቀጣዩን እንመለከታለን። ማን ነው የመሰረተው? አመሰራረቱ ምን ይመስላል የሚለውን ያው ቅድምም ስላየነው በማቴዎስ ወንጌል ምዕራፍ 26 ላይ መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንብቡት፣ ወንጌሉን አንብቡት። አሁን ከቅድም 26 ያነበብነው ከ19 ጀምሮ ጌታችን ራት አዘጋጁልኝ ብሎ ያንን ራት እንዳዘጋጁለት በአልዓዛር ቤት እነሆ የመጀመሪያውን ቅዳሴ እንደመሰረተልን፣ ስርዓቱን እንደሰራልን፣ ምስጢረ ቁርባንን እንደመሰረተልን የዮሐንስ ወንጌል ምዕራፍ 6 በስፋት የተገለጠበትን እና ራሱ መስራቹ ክርስቶስ ነው። ምስጢረ ቁርባንንም የመሰረተልን ቅዳሴውንም የመሰረተልን ራሱ ነው፣ ጌታችን ነው እና ክብር ይግባው። የኦሪት የፋሲካ በግ በሚሰዋበት ቀን ምሳሌውን አሳልፎ አንድ ጊዜ የሚሰዋውን መስዋዕት ሥጋውና ደሙን በምስጢረ ቁርባን ዘወትር እንድንቀበለው ይህንን ስርዓት ሰርቶልናል። እንግዲህ የጌታችን የማዳን ስራ አንድ ጊዜ የተፈጸመ ነው። አንድ ጊዜ የተፈጸመው የማዳን ስራ ደግሞ እስከ ዓለም ፍጻሜ ድረስ የሚሰራ ነው።
አንድ ጊዜ በመስቀል ላይ ተሰቅሎ የሰው ልጆችን አድኖ አሁንም ድረስ ያ የማዳን ስራው ለሁል ጊዜ ለሰው ልጆች ሁሉ ከዚህም በኋላ ለሚመጡት ከኛም በኋላ ለሚመጡት ሰዎች ሁሉ ያ የማዳን ስራው ይሰራል ማለት ነው። ስለዚህ ያንን የማዳን ስራ የምንሳተፍበት ምስጢር ስጋ ወደሙ ነው። ስጋ ወደሙ ደግሞ የሚገኘው በቅዳሴው ነው፣ በቅዳሴው ጸሎት ነው ቅድም እንዳልኩት እና በምስጢረ ቁርባኑ ዘወትር እንድንቀበለው ይህንን ስርዓት የክርስቶስን የማዳን ስርዓት እንድናይ ያግዘናል ማለት ነው። ስለዚህ የክርስቶስ ስጋና ደምን በዚህ መልኩ እንቀበለዋለን። ስለዚህ የመሰረተልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ያን የኦሪቱን መስዋዕት የኦሪቱን ስርዓት አጥፍቶ ራሱ መስዋዕት ሆኖ ከዚህ ቀደም ተመልክተናል። ራሱ መስዋዕት፣ ራሱ ሰዊ፣ ራሱ ተቀባይ ሆኖ እነሆ የሰው ልጆችን አድኗል። በስጋውና በደሙ አድኗል። ይህንን የማዳን ስርዓት የሰራልን አምላካችን ነው። ክብር ምስጋና ለእርሱ ይሁን። በቀጣይ ጊዜ የስርዓተ ቅዳሴ አከፋፈል 3 ክፍሎች አሉት። ቅዳሴ የምንለው ሙሉውን ቅዳሴ 3 ክፍሎች አሉት። እነሱን እንመለከታለን። እንዲሁ እንድታስታውሱት እንድታነቡም ከፈለጋችሁ አስተዳልዎ ቅዳሴ ወይም የቅዳሴ የዝግጅት ክፍል የሚባል አለ። ቅዳሴ ከመገባቱ በፊት ዝግጅት አለው። ስርዓት ቅድም እያለን ያወራናቸው ነገሮች እንደ ቀላል እንዳታዩቸው። በጣም ልዩ የሆነ ሰማያዊ ስርዓት አለው እና ኦ እሆየ ሃሉ በዝንቱ ልቡና ከሚለው እስከሚመጠን ግርምት ዛቲ ዕለት ቅድም እንዳልኩት ወንድሜ በዚህ ልቡና ሳለ ወይም በተመስጦ እግዚአብሔርን በመፍራት ኑር ብሎ የሚጀምረው ካህኑ ገና ቅዳሴ ከመግባቱ በፊት የሚጸልየው ጸሎት አለ። ከዛ አንስቶ አሃዱ ከመባሉ በፊት ያለው ሚመጠን ግርምት፣ ይቺ ሰዓት ልዩ ሰዓት ናት። እንግዲህ ተመልከቱ፣ ልዩ የሚያደርጋት ወስዶ እኛን በዘመነ ሐዋርያት ጌታችን በአልዓዛር ቤት ተገኝቶ ሥጋ ወደሙን ሰርቶ ለሐዋርያት ሲሰጥ በነበረበት ሰዓት የምታገናኘን ስለሆነች ልዩ ሰዓት ናት። ሚመጠን ግርምት ዛቲ ዕለት፣ ቀኗም ልዩ ናት፣ ሰዓቷም ልዩ ናት። አሻግራን ወደዛ አድርሳን ከክርስቶስ እጅ ሥጋውን ደሙን እንድንቀበል የምታደርገን ነች። እስከዛ ያለው የቅዳሴ ዝግጅት ክፍል ይባላል። ከዛ በኋላ ያለው የትምህርት ቅዳሴ ወይም ደግሞ የንዑሰ ክርስቲያን ቅዳሴ ይባላል። ከሚመጠን እስከ ጻኡ ንዑሰ ክርስቲያን፣ ወንጌል ተነቦ የክርስቲያን ታናናሾች ውጡ የሚለው አለ። ዲያቆኑ ቃጭል እየመታ እስከ ወንጌል እስኪነበብ ድረስ ያለው ከአሃዱ እስከ ወንጌል ያለው የትምህርት ክፍል ይባላል። በዛ ውስጥ ዲያቆኑ ዋናው ዲያቆን ከጳውሎስ መልእክት ያነብልናል። ሁለተኛው ዲያቆን ከጴጥሮስ ወይም ከያዕቆብ ከይሁዳ መልእክት ይነበብልናል። በንፍቅ ቄሱ ደግሞ የሐዋርያት ሥራ ግብረ ሐዋርያት ይነበብልናል። ዋናው ካህን ደግሞ ከወንጌል ክፍል ይነበብልናል። ዲያቆኑ ደግሞ ምስባኩን ከነቢያት ከዳዊት ከመዝሙረ ዳዊት ወስዶ በዜማ ምስባክ ይልልናል እና ቤተ ክርስቲያን በነቢያት ትንቢት በሐዋርያት ስብከት የጸናች መሆኗ የነቢያትም ትንቢታቸው ይነገራል፣ የሐዋርያትም ትምህርታቸው የትምህርት ክፍል የምንለው ለዚህ ነው። በዛ ውስጥ በደንብ ትምህርት ይሰጥበታል። ዕለቱን የተመለከተ ዕለቱን ቢስማማ ተመሳሳይ ይዘት ያለው ቤተ ክርስቲያን በዛን ቀን ልታስተላልፍ የፈለገችውን መልእክት የያዘ ጠቅለል ያለ ሐሳብ እናገኛለን። አስተውላችሁት ከሆነ አሁን ባለፈው እሑድ ብርሃን ነበረ። ሳምንቱ ብርሃን ይባላል። ስለ ብርሃን ነው የተነበረው። ተመልክታችሁት ከሆነ ማለት ነው። በቃ ብርሃን ኢየሱስ ክርስቶስ እንደሆነ
ብርሃን ወደ ዓለም ይመጣ ነበረ። ፈኑ ብርሃንከ ወጽድቀከ ከመዝሙረ ዳዊት ልበ አምላክ ቅዱስ ዳዊት አቤቱ ብርሃንህን ጽድቅህን ላክልን የሚል አጠቃላይ ብርሃንን የተመለከተ ብርሃን ያ ብርሃን ኢየሱስ ክርስቶስ እንደሆነ እና ለሰው ልጆች ሁሉ እንዳበራ የእሱ ብርሃንነት የባህሪ እንደሆነ እኛ ደግሞ ከሱ የተነሳ በጸጋ የሚሰጠን እንደሆነ ቅዱሳን ደግሞ ብርሃንነታቸው በጸጋ የተሰጣቸው እንደሆነ በደንብ አድርገን ተምረናል። መልእክታቱን ሁሉ ማስታወስ ያስፈልጋል። ለምንድን ነው ዛሬ ተደጋግሞ አንድ ሀሳብ ነው የሚጠቀሰው የሚለውን ነገር እናንተ ራሱ መለየት አለባችሁ። በቅዳሴ ውስጥ ትምህርት እየተሰጠ ስለሆነ ማለት ነው። አስተማሪው ብቻ ተነስቶ ሲያስተምር ብቻ ሳይሆን የሚነበቡትን መልእክታት እንኳን መረዳት ያስፈልጋል። ምንድን ነው የተነበበው? ዋናው ዲያቆን ምንድን ነው ያነበበው? ስንት ቁጥርን ያነበበው? ከየትኛው መልእክትን የተነበበው? የሐዋርያት ሥራ ምዕራፍ ስንት ነው? ከመዝሙረ ዳዊት የትኛው መዝሙር ነው ምስባኩ የተባለው? ወንጌሉ የትኛው የማን ወንጌል ነው የተነገረው? እነዚህ ትምህርት የሚሰጥበት ነው። እናንተም መስማትና ማስተዋል በተመስጦ ያንን ነገር ማየት መልእክቱን ፍሬ ሐሳቡን መያዝ ያስፈልጋል። ሶስተኛው ፍሬ ቅዳሴ ይባላል። ይህ ፍሬ ቅዳሴ የአማንያን ቅዳሴ ይባላል። አሁን ንዑሰ ክርስቲያን የሚባለው የክርስቲያን ታናናሾች ውጡ ይባላል። ያልተጠመቁ ገና ለመጠመቅ በሂደት ያሉ እየተማሩ ያሉ ያላመኑ እነሱ ትምህርቱን መስማት ይችላሉ። ፍሬ ቅዳሴ የሚባለው ግን ጻኡ ተብሎ ከዛ በኋላ ያለውን ያ የአማንያን ቅዳሴ የቆራቢዎች ቅዳሴ ነው። ምስጢር የሚያዩ ቤተሰብ የሆነ ነው። ያመነ የተጠመቀ ነው። ስለዚህ ወደ ህብስቱ ወደ ስጋው ወደ እውነተኛ ስጋ የሚቀየርበት ወይኑ ወደ እውነተኛው ደም የሚቀየርበት በፍሬ ቅዳሴ ነው። ስለዚህ ይሄ ፍሬ ቅዳሴ ይባላል። ፍሬ ቅዳሴ እንግዲህ ቤተክርስቲያናችን 14 ቅዳሴያት አሏት። ያንን አኮቴተ ቁርባን፣ ዘግዝትነ ማርያም፣ የእመቤታችን ቅዳሴ፣ የሐዋርያት ቅዳሴ፣ የጌታ ቅዳሴ፣ የከሌ ቅዳሴ በአባቶችም ስም ያለው ማለት ነው። በአጠቃላይ ግን እንደዛ ይባል እንጂ ሐሳቡ ሁሉ የሚያጠነጥነው በክርስቶስ የማዳን ጉዞ ላይ ነው እና ስሙ ሊለያይ ይችላል። ስም የተሰጠበት የተሰየመበት መንገድ ሊለያይ ይችላል። ግን ትልቁ ሐሳብ ራሱ ክርስቶስ መስዋዕት ሆኖ የሚቀርብበት ልዩ ስርዓት ያ ህብስት እውነተኛ ስጋው ያ ወይን እውነተኛ ደም ሆኖ የሚቀየርበት ተአምር የሚደረግበት ጸሎት ነው እና 3 ክፍሎች አሉት የሚለውን ከያዝን ይበቃናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይድረሰው። በቀጣይ ጊዜ ብንኖር እነዚህን 3ቱንም የቅዳሴ የሥርዓተ ቅዳሴ ክፍሎች አንድ በአንድ በተወሰነ መልኩ እናያቸዋለን። ይቆየን እዚህ ላይ